የርገን ክሎፕ ወደ እግር ኳስ ተመልሷል። የጀርመን ብሔራዊ ቡድን ዋና አሰልጣኝ ሆነው ከተሾመ በኋላ የሰጡት አነጋጋሪ አስተያየት ስለ ፈረንሳይና የጀርመን ስኳድ ጥልቀት ተናግረዋል። በጀርመን ሆነን እንደ ፈረንሳይ ጠንካራ ነን ብለን ብንጠይቅ መልሱ አይደለም የሚል ነው። እንደ ዴምፔሌ፣ ምባፔ፣ ዶዌ፣ ባርኮላ ያሉ ተጫዋቾች አሉን የሉም። ነገር ግን አሁንም ቢሆን ልናሸንፋቸው እንችላለን። ይህ ስራ ለራሴ ብዬ አይደለም የምሰራው፣ ለእናንተ ብዬ ነው የምሰራው። ናግልስማንና ቱሄልን እንዴት እንዳያጠፏቸው እያየሁ ነው ይህንን ኃላፊነት የተቀበልኩት። እኔ የማትፈልጉበት ቀን ሲመጣ ያለምንም ካሳ ሰርቫንስ ፔይ ወዲያውኑ እወጣለሁ። ካልፈለጉኝ እለቃለሁ። ነገር ግን በቤተሰቤ ላይ ጥቃት ካደረሳችሁና ሰላም ካልሰጣችሁኝ ወዲያውኑ ጥያችሁ እሄዳለሁ። ከብሔራዊ ቡድን በኋላ ለርገን ክሎፕ ሌላ የእግር ኳስ ህይወት አይኖረኝም። ይህ የሙያ መጨረሻና ትልቁ ማጠቃለያ ይሆናል። ክሎፕ ጀርመን ወደ ቀደመ ገናናነቷ ይመልሳታል ብለው ያስባሉ? አስተያየቱን ኮመንት ላይ ያጋሩን። ጋርዲዮላ የጣሊያን ብሔራዊ ቡድን አሰልጣኝ እንዲሆን የቀረበለትን ጥያቄ ውድቅ ማድረጉ ተሰምቷል። ከማንቸስተር ሲቲ ጋር የ10 ዓመታት አስደናቂ የስኬት ጉዞ ካጠናቀቀ በኋላ ፔፕ ጋርዲዮላ ለአንድ ዓመት ያህል ከእግር ኳስ እረፍት በመውሰድ ትኩረቱን በግል ህይወቱና በቤተሰቡ ላይ ለማድረግ መወሰኑ ተሰምቷል። የጣሊያን ብሔራዊ ቡድን ኃላፊዎች ፓውሎ ማልዲኒ እና ሊዮናርዶ በባርሴሎና ተገኝተው ከጋርዲዮላ ጋር ረጅም ንግግር አድርገው ነበር። ፔፕ የቀረበለትን ጥያቄ ሲመልስ ትልቅ ክብር ነው፣ ነገር ግን በአሁኑ ወቅት ዝግጁ አይደለሁም በማለት በይፋ ጥያቄያቸውን ውድቅ አድርጓል። ጋርዲዮላ ጥያቄውን ውድቅ ማድረጉን ተከትሎ የጣሊያን እግር ኳስ ፌዴሬሽን ትኩረቱን ወደ አንድሪያ ፔርሎ፣ ሮቤርቶ ማንቺኒ እና አንቶኒዮ ኮንቴ ፊቱን አዝሯል። እርሶስ ምን ያስባሉ? ፔፕ ወደ አሰልጣኝነት ሲመለስ የትኛውን ብሔራዊ ቡድን ክለብ የሚያሰለጥን ይመስላችኋል? አስተያየታችሁ በኮመንት ላይ አስቀምጡልኝ።